ሰላም አድማጭ ተመልካቾቻችን እንግዲህ ትናንትና የቻምፒዮንስ ሊግ ጨዋታዎችን አጭር መረጃ ልናደርሳችሁ መተናል። እንግዲህ በዋናነት ሁለት ኃያል ክለቦች የተጫወቱበት እለት ነበረ። ትናንትናው እለት አርሰናል አንድ አቻ ከባየር ሊቨርኩሰን እንዲሁም ሪያል ማድሪድ ደግሞ 3-0 ሲቲን አሸንፈዋል ማለት ነው። ውጤቱ እንግዲህ የተወሰነ ነገር ስለ ጨዋታው እንበላችሁ ማለት ነው። የትናንት ማታ የቻምፒዮንስ ሊግ ጨዋታዎችን ስንመለከት በጣም አስደናቂ ጨዋታዎች ነበሩ። እንግዲህ ለባየር ሊቨርኩሰን እንደ ትልቅ ውጤት የሚወሰድ ይመስለኛል ከአርሰናል ጋር ተደረገው ፊልሚያ። ለአርሰናል ግን ከተጠበቀው በታች ይመስለኛል። መድፈኞቹ ማሸነፍን በውስጣቸው አምቀው ነበር ወደ ሜዳ የገቡት። ነገር ግን ባየር ሊቨርኩሰን በቀላሉ እጅ የሚሰጥ አልነበረም ማለት ነው። ጨዋታዎችን ስንመለከት በ27ኛው ደቂቃ በአርሰናል በኩል ማርቲሊኒ ቢጫ ካርድ ተመልክቷል ማለት ነው። በ28ኛው ደቂቃ ጋብሪኤል ኳሷን ከጎል የታደገባትን መንገድ ስናይ የተጫዋቹን አስደማሚ ብቃት ያሳያል ማለት ነው። እንግዲህ እንደምትመለከቱት ኳሷን ባፉ ብቻ እኔ ምን ልበላችሁ በጣም ሳላደንቅ ማለፍ አልችልም። በጣም አስደናቂ በሆነ ብቃት ነው ኳሷን ከጎል የታደጋት። ሊቨርኩሰኖች በጣም ፕረስ አድርገው በሚጫወቱበት ሰዓት ልክ በ28ኛው ደቂቃ ነው ኳሷ ልትቆጠር ከመረብ ልትገናኝ ጫፍ ደርሳ ተንበርክኮ ነው እንግዲህ ያዳናተኝ። እንግዲህ ጨዋታው እስከ ፈርስት ሃፍ ምንም ጎል አልተቆጠረበትም ማለት ነው። ቁጥራዊ መረጃዎችን ስናይ ግን ባየር ሊቨርኩሰን በጎል ስኮር 0 አርሰናልም 0 ነበር ማለት ነው። ሹት ባየር ሊቨርኩሰን 6 አርሰናል 3 ሙከራዎችን አድርገዋል ማለት ነው። እንግዲህ ሹቶን ታርጌት አንዳንድ ሙከራዎች ነበሩ ማለት ነው። ተችን ኦፖዚሽን ቦክስ ደግሞ 11 አርሰናል 5 ባየር ሊቨርኩሰን ሞክረዋል ማለት ነው። ፓስ ኮምፕሊት 250 212 ባየር ሊቨርኩሰን ማለት ነው። አርሰናል 250 ባየር ሊቨርኩሰን 212 ማለት ነው። ፖዚሽን ፐርሰንቴጅ 54.9% አርሰናል 45.1% ባየር ሊቨርኩሰን። ኮርነር አርሰናል 0 ባየር ሊቨርኩሰን 1 ኮርነር አግኝተዋል ወይም ፋውል ኮሚትድ። አርሰናል 5 ባየር ሊቨርኩሰን 5 ጊዜ ጥፋቶችን ሰርተዋል ማለት ነው። እንግዲህ ቁጥራዊ ወይም ስታቲስቲካዊ መረጃዎች እኒህን ይመስላሉ ማለት ነው የመጀመሪያው አጋማሽ። ሁለተኛው አጋማሽ ከተጀመረ በኋላ እንግዲህ 52ኛው ደቂቃ ላይ ባየር ሊቨርኩሰን በአንድሬድ አማካኝነት አንድ ጎል በማስቆጠር ሲመሩ ቆይተዋል ማለት ነው። እንግዲህ 60ኛው ደቂቃ ላይ ቡካዮ ሳካ ተቀይሮ በማዱኬ ወጥቷል ማለት ነው። ሌላኛው 70ኛው ደቂቃ ላይ ዙቢሜንዲ ቢጫ ካርድ ተመልክቷል። 81ኛው ደቂቃ ላይ እንዲሁ ጀሰስ በኤዜ ተቀይሮ ገብቷል ማለት ነው። 91ኛው ደቂቃ ላይ ሃቫርትዝ ባስቆጠራት የፔናልቲ ምት ሊቨርኩሰን 1 አርሰናል 1 አቻ መሆን ችለዋል ማለት ነው። በአጠቃላይ ለባየር ሊቨርኩሰን አንድሪክ ባስቆጠራት ጎል እስከ ጨዋታው መጨረሻ መሪ ቢሆኑም አሸናፊ ግን አልሆኑም ማለት ነው። ለአርሰናል ሃቫርትዝ 91ኛው ደቂቃ ላይ እንግዲህ በሞተ ሰዓት ማለት ነው ባስቆጠራት ጎል ከሽንፈት ታድገዋል ማለት ነው። የመልሱ ጨዋታ በኢሜሬትስ ማክሰኞ ይካሄዳል ማለት ነው። አጠቃላይ የቻምፒዮንስ ሊግ መረጃዎች ትናንት በነበረው በአርሰናል እና በባየር ሊቨርኩሰን ጨዋታ እኒህን ይመስሉ ነበር ማለት ነው። ከዚሁ ጋር አያይዘን አንዳንድ ነገሮችን ብለናችሁ እንለፍ። ተጫዋቾችም አስተያየትም አንዳንድ አስተያየቶች ስላሉ እነሱንም አካፍለናችሁ እንለፍ። ዲክላን ራይስ ስለ ቆመ ኳስ የተናገረው ነገር አለ። እንግዲህ በጣም ጥሩ የሆንበት ነገር አለን። ዝም ብለን አሻምተንና አንዱ ተጫዋች በግንባር ይገጨዋል ማለት አይደለም።
ብዙ ነገር ይካሄዳል። አፈጻጸምና በትክክለኛው ቦታ መሆን አለበት። ጎል ለማስቆጠር ያቀድነው ነገር በሙሉ ልክ መምታት አለበት። ከዛ በፊት ብዙ ውይይት እናደርጋለን። ይህንን በተደጋጋሚ አድርገነዋል ሲል የተደመጠው እንግዲህ እያንዳንዱ ቡድን ከኛ ጋር የሚጫወትበትን እና የሚከላከልበትን መንገድ ይቀይራል። ስለዚህ ጎል የማስቆጠሪያ መንገድ መፈለግ ደግሞ የኛ ስራ ነው ሲልም ተደምጧል። ሁሉም ሰው ስለኛ የቆመ ኳስ ያወራል። ከዛ ግን እነሱም ሲያደርጉት ታያለህ። ግራ የሚያጋባ ነው። ግን እኛ እያደረግንበት ባለው ደረጃ አይደለም እያደረጉት ያሉት። ኮርና ሲመቱ መመልከት ትችላለህ። ጥሩ ነገር ግን ደግሞ እኛ ከዚህ የተሻለ መሆን እንችላለን የሚል አስተያየት ነው ለቡድኑ ያካፈለው ማለት ነው። ሌላው ጉዳይ እንግዲህ ካይ ስለ ቪክቶር ዩክሬሽ ተናገረው አንድ ነገር አለ። እሱንም እንዲሁ እናካፍላችሁ። እንደ ተጫዋች ለመላመድ ትንሽ ጊዜ ያስፈልጋል። ምንም እንኳን ብዙ ትችቶች ቢቀርቡብህም እነዛን ትችቶች ተቋቁሞ መውጣት የሚችል ተጫዋች ነው። አስደናቂ አመት እያሳለፈ ያለ ይመስለኛል። አስደናቂ ተጫዋች ነው። ለኛም ወሳኝ ጎሎች ያስቆጥርልናል ነው በማለት የተገለጸው። ልጁን ለተጫዋቾቹ አስተያየቱን የሰጠው እንግዲህ እንዲህ ሲል ነው ማለት ነው። እንግዲህ ስለ ሌላኛው ተጫዋች ወቅታዊ ሁኔታ እናካፍላችሁ። ፒሮ ሂንካፔ የካቲት ወር የአርሰናል የወሩ ምርጥ ተጫዋች ተብሎ ተመርጧል ማለት ነው። እንግዲህ የካቲት ወር ምርጡ ተጫዋች የአርሰናል ፒሮ ሆኗል ማለት ነው። ሌላኛው ስለ መድፈኞቹ አመጋገብ ሁኔታ አንድ ነገር እናካፍላችሁ። አዲስ ዜና ነው። አርሰናል የክለቡን የስፖርት ሳይንስ ክፍል የበለጠ ለማሻሻል የሚያደርገው ጥረት ከጊዜ ወደ ጊዜ እያደገ መጥቷል ማለት ነው። እንግዲህ በማንቸስተር ሲቲ ስትሰራ የነበረችውን ፓቤላ ኢባራን የወንዶች ቡድን የአመጋገብ ባለሙያ አድርጎ ቀጥሯል ማለት ነው። ቀደም ሲል ከሲቲ ጋር ስትሰራ የነበረችው ይቺ ባለሙያ አሁን የተጫዋቾችን የአመጋገብ የማገገም እና በክለቡ ውስጥ ያለውን አጠቃላይ የስነ ምግብ ሁኔታ ለማሻሻል አርሰናልን ተቀላቅላለች ማለት ነው። This is all about Arsenal and Bayer Leverkusen Champions League March 11 2025-26 games information ማለት ነው።